ጨዋታው ተጠናቋል ማይክል ካሪክ 15ኛ የፕሪሚየር ሊግ ጨዋታውን 10ኛ ድል አስመዝግቦበታል ካሲሜሮ የዕለቱ ኮከብ ነው ጎል አስቆጥሯል እንደዚህም ሁለተኛው ጎል በቤንያሚን ሼሽኮ እነዚህ ሁለት ተጫዋቾች የማንቸስተር ዩናይትድም የውድድር ዘመኑ ከፍተኛ ጎል አስቆጣሪዎች ናቸው ሼሽኮ በ10 ጎሎች እንደዚህም የዛሬው ኮከብ ካሲሜሮ በ9 ዩናይትድ ወደ ቻምፒየንስ ሊግ ቀርበዋል የማይክል ካሪክን ኢሞሽን ግን አይሁ ምንም የተለወጠ ነገር የለም ወይ ፈገግታ የለው ወይ ምን የለው አሁን እንግዲህ ከተጫዋቾቹ ጋር ሲጨባበጥ ሊሆን ይችላል ምናልባት የተጋጣሚን ቤንች ማክበረው ሊሆን ይችላል እነሱ ፊት ላለመሳቅ እነሱ ፊት ዲስሪስፔክት ነው በሚል ካልሆነ በስተቀር መንሱር ክሪስ ካቫና ታስታውስ እንደሆነ መሐመድ ሳላ ሜርሴይድ ደርቢ በኋላ በጣም አመስግነውት ድንቅ የእግር ኳስ ህይወት ነው ያለ ከዚህ በኋላ ካላገኘው በጣም እድለኛ አንተን በመዳኘቴ ብለውስ ነበር ዛሬ ደግሞ ከካሲሜሮ ጋር በእርግጠኝነት ተመሳሳይ ክስተት ይመስላል ልክ ነው ዳኞች አፕሪሺየት ማድረግ አለበት አሁን በዳኝነቱ ላይ እስከንደ በውሳኔህ ላይ አትሳሳት ፍርደገምድላቱን ለአንደኛው ልባሃር ላንጂ እነሱም እኮ ሙያቸው ቢሆንም እነሱም በፉትቦል ኢንተርቴይንድ ይሆናሉ አይደል ወይም ደግሞ እሺ ኢንተርቴይንድ ላይሆኑ ይችላሉ ምናልባት ስራቸው ስለሆነ ግን የሚያደንቋቸው ተጫዋቾች ግን ይኖራሉ እነሱም ሰዎች ናቸውና ይሄንን ቢሉ ምንም ክፋት የለውም እኛኮ አንዳንድ ጊዜ ዳኞችን እንደ ኤሊየን ነው የምናየው አይደል በተለይ በእንግሊዝ ጋዜጣዊ መግለጫ መስጠት አይችሉም ማብራራት አይችሉም ሙሳናቸው ጀርመን ላይ ሁሌ ነው የሚታየው ፈረንሳይ ላይ ጀምረዋል ግን በፊፋም አይቻልም በፊፋ ውድድሮች ላይ የለም ሲሰጥ አይተታልኩትማ ከጨዋታ በፊትም ከጨዋታ በኋላም ከቶርናመንት ከተጀመረ በኋላ ቶርናመንቱ እስኪጠናቀቅ ድረስ አርቢትር አስተያየት ኢንተርቪው መስጠት አይችልም የአርቢትሮች ዓለም የተለየ ነው አርቢትር ብቻ አይደለም አጠቃላይ ኦፊሻልስ አርቢትር እኮ የመሃል ዳኛው ነው የመስመር ዳኞችም አራተኛ ዳኛውም ሁሉም ብዙ ጊዜ አወዛጋቢ ጉዳዮች በብዛት ስላሉ ዳኝነት ላይ ያው ደጋፊዎች በድጋፍ ስለሚያዩት የትኛው ውሳኔ ለተወሰነበት ደጋፊ የሚጥም አይደለም ያገናኙታል ግን ደግሞ እነሱም ይሄ ሴንስ አላቸው ይሄ አይደለም ጥሩ ተጫዋችን የመለየት የማድነቅ ሰዎች ናቸውና ያንን ቢያደርጉ አይገርመኝም እንደውም በጀርመን አንድ ያስተውሳለሁ ማሊያ ራሱ የተቀያየረ አርቢትር ነበር የመጨረሻ ጨዋታው ላይ ነበር የመጨረሻ የዳኛው ቡንደስሊጋ ጨዋታ ነው ማሊያ የሱን የዳኛውን ቲሸርት በማሊያ ቀየረ ተጫዋቹን አሁን አላስታውስኩት እንደዛም ነበር ይሄ የመጨረሻ ጨዋታ ላይ ሊያጋጥም ይችላል ምንም ቢሆን አያስገርምም የመጨረሻ ጨዋታ ላይ ስንብት ስለሆነ ማለት ነው ልክ እንደዚሁ የተጫዋቾችን ለመጨረሻ ጊዜ ከዳኙ በኋላ እንዲህ አይነት አፕሪሺዬሽን እንደ ካሴሚሮ ያለ ተጫዋች እንደ ሞሳላ ያለን ብታደንቀው እንዴ ቆይ አሁን አንድ የአርሰናል ደጋፊ ሀገራችን ያለው ማንቸስተር ዩናይትድን የማይወድ ካሴሚሮን ቢያገኘው ፎቶ አይነሳም አብሮት እውነቴን ነው ካሴሚሮን ቢያገኘው አይደለም ኦልድ ትራፎርድ ቢሄድ እዛ ፎቶ ሊነሳ ይችላል ምክንያቱም የመደገፍ ጉዳይ አይደለም ገባ ያንን ኦኬዥን የመጠቀም ፉትቦል አፍቃሪ እስከሆነ ድረስ እነዚህን ቦታዎች ባየኋቸው ይላል ምናልባት ለአርሰናል ለኤምሬትስ ቅድሚያ ሊሰጥ ይችላል የትኛውን ቦታ ሞሊኒው ብንሄድ እኔ አንተ እንኳን የወልስ ፍቅር አለ የኤቨርተን ስቴዲየም ብንሄድ እንዴ ማስታወሻ ፎቶ አንነሳም እንዴ ምንም አይገናኝም ከድጋፍ ልክ እንደዛ አፕሪሺዬሽን አንዳንዴ ከድጋፍም ያልፋሉ ከድጋፍም ዩናይትድ ውስጥ የሚጫወት ተጫዋች አንድ የአርሰናል ደጋፊ በአድናቆት እሱን ይሄን ተጫዋች ነው የምወደው ሊል ይችላል አይደል እና ዳኞች ለምን ይሄን አያደርጉም ያደርጋሉ የካቫናግ ወይም ያኛው የጀርመን ቡንደስሊጋ አርቢትር ነገር አይገርመኝም የሆነ ሂዩማን ሳይድ አለው እግር ኳስ የራሱን ይቻላል እና ያም የሂዩማን የሰው ስሜት የሚገለጥበት ስለሆነ እነሱም እንደዚህ ሊያደንቁ ይችላሉ ምንም ጥፋት የለውም ልል መንሱር ማንቸስተር ዩናይትድ እና ብሩኖ ለግባቸው በአንድ ነጥብና በአንድ አሲስት በር ላይ ቆመዋል በጣም ተቃርበዋል አይደል ሁለቱ ብሩኖ ግን የሚሰብረው ይመስለኛል አይመስልም ዩናይትድ የሚገባል ቻምፒየንስ ሊግ ብሩኖ የዩናይትድ ቅድም እንዳልኩ ነው አሁን ጋዜጠኞች ነን አይደለ በሚዲያ ላይ ሆነ ዩናይትድ ማአረጋገጣት አኩሬሲ ያስፈልጋል አገላለጽ ልክ ነው
አወቀ ብንልስ እንደሚያልፍ አውቋል በቃ አሁን ብንል መለስ ያለ እውነት ይመስለኛልና የአንድ ነጥብ ጉዳይ በቀሩት 4 ጨዋታዎች 4ቱንም ይሸነፋል ሌሎች ያሸንፋሉ ይሄ ማይሆን ነገር ነውና ይልቅስ የማንቸስተር ዩናይትድ ደጋፊዎች ለቻምፒየንስ ሊግ ምሽቶች ራሳቸውን ያዘጋጁ ትልቅ እርምጃ ወደፊት ነው ይሄ ለምን የቻምፒየንስ ሊግ ገንዘብ የቻምፒየንስ ሊግ ስታተስ ለማንቸስተር ዩናይትድ የሚሰጠው ጥቅም አለ በጣም የቻምፒየንስ ሊግ ገንዘብ ስል ዩኤፋ ቀጥታ የሚሰጠው አሁን በጣም ያደገው ገቢ አለ ሁለተኛ ደግሞ የጨዋታ ዕለት ገቢ ራሱ ማን ዩናይትድ የሚሰበስበው አለ ሶስተኛ ደግሞ የማንቸስተር ዩናይትድ አጠቃላይ የገበያ ዋጋም ከፍ ስለሚል በቻምፒየንስ ሊግ ላይ የማስታወቂያ ዋጋም ከፍ ይላል ምንም እንኳን ለተጫዋቾች የሚከፍሉት በ25% በአብዛኛው ቢጨምርም ግን ደግሞ የበለጠ ገንዘብ የሚሰበስቡበት ነው በተለይ በዚህ ዘመን ከቻምፒየንስ ሊግ መቅረት የለብም እስክንድር በተለይ በዚህ ዘመን ለቼልሲ ትልቅ ጉዳት የሚሆነው ከቻምፒየንስ ሊግ መቅረት ሌሎች እኩያ ክለቦች በአሁን እስከ ሩብ ፍጻሜ እንኳን ከገቡ እስከ 100 ሚሊዮን ድረስ ሊያገኙ ይችላሉ እንደ በፊት አይደለም ግዴታ የዋንጫው አሸናፊ ስትሆን የምታገኘው ላይሆን ይችላል በፊት ሻምፒዮኖች የሚያገኙትን አሁን የሩብ ፍጻሜ ተጋጣሚዎች እንደ አርሰናል አይነት ራውት ልክ እንደዛ አይነት ካላቸው ሊግ ፌዙን ሙሉንም አሸንፈህ ከመጣ ገቢውን ጠቅልለህ በሩብ ፍጻሜ ልታገኘው ትችላለህና በዚህ ሰዓት ከቻምፒየንስ ሊግ አይቀርም የገንዘብ የገቢ ከባድ ፉክክርን ማሸነፍ ከፈለክና ማንቸስተር ዩናይትድ ትልቅ እርምጃ ወደፊት የተራመደው ለዚህ ነው ማይክል ካሪክ እስክንድር ቻምፒየንስ ሊግ አድርሶት ግን ደግሞ ቋሚ ኮንትራት ሳይሰጠው እነ ሰር ጂም ራድክሊፍ ለሌሎች አሰልጣኞች ቦታውን ሰጥተው ከዛ በኋላ ነገር ቢበላሽ ማይክል ካሪክ ነው ጀግና ሆኖ የሚወጣው ሪስክ አለውና ለዩናይትድ ባለስልጣናት ለካሪክ ኮንትራት አለ መስጠት ወይ አንደኛው ቢሸነፍላቸው ይሻላል አንደኛው ያ ደግሞ አይፈልጉትም ቻምፒየንስ ሊግ እንዲገባ ይፈልጋልና ያ ካልሆነ ግን በቃ የሚገደዱ ይመስለኛል እኔ ምክንያቱ ሊታየኝ አልቻለም ካሪክ ይበቃሃል የሚባልበት ምክንያት አሁን ይኸውልህ ቅድም አድማጭ እንዳለው ኖ ኮንትራቱ መራዘም አለበት እያልኩ እየተከራከርኩ አይደለም እንደዛ እያልኩ እየተከራከርኩኝ አይደለም ግን ዩናይትድ ኮንትራቱን ቋሚ የማያደርግበት ምክንያት ግን ብዙ ሆኖ ያያዩታል እንደዚህ ያሉ ጨዋታዎች 3 ነጥብ አግኝቶ ወደ ቻምፒየንስ ሊግ አንድ ግር ከግማሹን ያስገባበት ማለት ነው እንደዚህ ይሄ ሁሉ እሱን ኦተሩ ለዚህ ታሪክ አይደለ እሱን ወደ ራሱ እና የማይሆንበት ምክንያት ያንስብኛል ከሚሆንበት ይልቅ ካሪክ መምጣት በኋላ እኮ ብዙ ነጥብ የሰበሰበው ቡድን ማንቸስተር ዩናይትድ ለዋንጫ የሚተናነቁት ሁለቱ ክለቦች እንኳን ያን ነጥብ አልወሰዱም ሌሎች መከራከሪያዎችም አሉ ይኸውልህ ካሪካውን መቀጠል የለበትም ከሚያስብሉ ነጥቦች አንዱ በርከት ያሉ ጨዋታዎችን ማኔጅ የማድረግ ኃላፊነትን መሸከም ይችላል ወይ አሁን በዩናይትድ የፕሪሚየር ሊግ ጨዋታ ብቻ ስለዚህ ፊዚካሊ ሁሌ ትኩስ ናቸው ተጫዋቾች ሁሌ ተጫዋቾች ፊዚካሊ ትኩስ ከሆኑ የጉዳት ሪስክ በጣም ይወርዳል በጨዋታ ላይ ተሯሩጦ የመጫወት በኢንቴንሲቲ በፕሬሲንግ የመጫወት እድል ከፍ ይላል ይሄ ምን አይነት አድቫንቴጅ ይሰጣል ኮምፒቲቲቭ አድቫንቴጅ ይሰጣል አሁን ካሪክ በዚህ ፕሪቪሌጅድ ነው ካልን በሚቀጥለው የውድድር ዘመን ሲጀምር ሲዝኑ በአራት ውድድር ላይ ነው የሚሳተፈው ኢንክሉዲንግ ቻምፒየንስ ሊግ አሁን ማይክል ካሪክ በአራት ውድድሮች ሲዝን የመጀመር ልምድ የለውም ነው በሻምፒዮንሺፕ ያለ ቻምፒየንስ ሊግ የሚባል ነገር አያውቅም በሚድልስብሮ yes ውሃም ያነሳ ጥያቄ ነው አንዳንዶች ግን ለዚህ ጥያቄ መልስ ሲሰጡ የስቲቭ ሆላንድን ልምድ ደግሞ ሚዛን ያስጠብቃል ብለው ያምናሉ ስቲቭ ሆላንድ ደግሞ በእንደዚህ አይነት ሁኔታ በምክትል አሰልጣኝነትም ቢሆን ረጅም ጊዜ ሰርቷል ከትልልቅ አሰልጣኞች ጋር በቼልሲ በተለይ ስለዚህ እዛው ስታፉ ይሄንን ባላንስ ማድረግ የሚችል ሰው አለው የሚል መከራከሪያ ይነሳልና እንደዚህ ይኸውልህ ፕሮስ ኤንድ ኮንስ ካየን ካሪክ በማንቸስተር ዩናይትድ ቋሚ ኮንትራት የማያገኝባቸው ነጥቦች በጣም ያንሱብኛል ለዛ ነው ይመስለኛል የሚቀጥል ይመስለኛል እና ደግሞ በውሳኔ ያው ኢንዱስትሪ ውጤት ተኮር ኢንዱስትሪ አለ ውጤት ተኮር ነው ሁሉ ውሳኔ ሁሉ
እና የሁሉም ስጋት ኦሌ ገነር ሶልሻየር አይነት ነገር ሊመጣ ይችላል። የሁሉም ስጋት ኦሌ ገነር ሶልሻየር ደግሞ ከተሰናበተ በኋላ የመጡት አሰልጣኞች የሰሩትንም ደግሞ አብሮ መስጋት ያስፈልጋልና እንግዲህ የመወሰኑ ስልጣን የነ ሰር ጂም ራድክሊፍ ነው። የነ ኦማር ቤራዳ የነ ጄደን ዊልኮክስ ነው። ቅድም ያየናቸው በእነሱ እጅ ላይ ነው ያረፉ። እነሱ ከባድ ዳይለማ ውስጥ ነው የሚገቡት። ካሪክን እናንሳ ቢሉ የብሩኖ ነገር ባጭሩ እንመልከት። ያው ብዙ ብለንበታል፣ ግን የዕለቱ ርዕስም ስለሆነ እንግዲህ ከዚህ በኋላ አንድ አሲስት 19 ሌላ ማይልስቶን ነው። ይሄ 19ም ለሱ በሚያዝያ 19ኛ አሲስት እሱን አላሰብኩትም። ዋዜማው ላይ ነው ያለው እንግዲህ ታሪክ ሊሰራ ማለት ነው። ግን ኬቪን ዴ ብሩይንም ያንን ታሪክ ሰርቷል፣ ተስተካክሏል። አሁን እርሱ የበለጠ ታሪኩ አዲስ የሚሆነው 21 ከገባ በቀሩት 4 ጨዋታዎች ላይ የማድረግ እድል አለው ወይ? በጣም ሰፊ እድል አለው። በ0.5 አሲስት ፐር ጌም ማለት ነው አሁን የሚያስፈልግ። በአማካይ ግማሽ አሲስት በጨዋታ ነው የሚያስፈልገው። ያ ማለት በሁለት ጨዋታ አንድ እድል አለው፣ በሁለት ጨዋታ አንድ እድል አለው ማለት ነው። በሁለት ጨዋታ ለመስበር ሳይሆን ለመስበር እኮ አልኩ። አሁን ዴ ብሩይንማ ቲየሪ ሄንሪ ላይ ደረሰ። ያ ታሪክ አሁን ተስተካከለ ቢባል ለእርሱ አንድ ስቴፕ ፎርወርድ ነው። ነገር ግን ታሪክ አይሆንም። ታሪክ ማለት ምንድነው? ሪከርድ ሰበራ ያስብልም። ሪከርድ ተስተካከለ ነው የሚባለው። ሰበራ ከሆነ መስበር ከሆነ 0.5 አሲስት ፐር ጌም ነው የሚያስፈልገው። የመሆን እድሉ በጣም ሰፊ ነው። እስካሁን ድረስ ስንት አሲስት ፐር ጌም ነው እያስመዘገበ የመጣው? እንግዲህ እሱን ማስላት ያስፈልጋል። ስለሁሉም በዋዜማው ላይ ያለ ይመስለኛል። በታሪክ ዋዜማ ላይ ብሩኖ ፈርናንዴስ እና ቢሆንለት ደግሞ ደስ ይላል። እንግዲህ ቀጣይ ደግሞ ከሊቨርፑል ጋር ነው የሚጫወተው። በጣም በግዙፍ እንደ ደርቢ ስሜት ባለው ጨዋታ ያንን መስበር ከቻለ ለዩናይትድ ደጋፊዎች ለሱ የበለጠ ክብሩን ያደምቃል። ቤንጃሚን ሼሽኮ እየተጠየቀ ነው የሚገኘው። የነ ሼሽኮም እንግዲህ አጨራረስ ለታሪኩ ወሳኝነት አለው። ግን ፈርናንዴዝ እንደ ወትሮ ሁሉ ዛሬም ትልቅ ነገር ሰርቶ ነው የወጣው። ያው መሃል ሜዳ ላይ እንደውም ሰፊ ስፔስ ነበር ስንል ነበር 45 ደቂቃ በተለይ መጀመሪያው። በኋላ የፎርሜሽን ለውጥ አደረገ ማንቸስተር ዩናይትድ በ3-4-3 ስትጫወት በብሩኖ ቦታ ከአጥቂ በስተጀርባ 10 ቁጥርን ለሁለት ስትጋራ የምትሸፍነው ርቀት ሊጠብ ይችላል። ከኋላ ሁለት አማካዮች ስላሉ በ4-2-3-1 ሲሆን ግን 10 ቁጥሩን ቦታ ብቻ ለሸፈን ካልክና ፍሎት እያረክ የመጫወት ግዴታ ስላለ ግራ ቀኝ መሃል ስትል ይሰፋል እና የበለጠ ጉልበት እንድትቆጠብ ሊያስችልህ ይችላል። ግን እንደዛም ሆኖ የመጀመሪያው 45 ደቂቃ የመጫወቻ ስፔስ መካከል ላይ በአጥቂና በተከላካይ መካከል ላይ ተከፍቶ እንኳን ብሩኖ አልጎደለም። ብሩኖ ብቻ አይደለም፣ ካሴሚሮ ሜኑም ጥሩ ነበሩ። 45 ደቂቃ ካሴሚሮ ጎልም ያስቆጠረ። ሁለተኛው ግማሽ ላይ የበለጠ ካሴሚሮ በመከላከሉ የነበረው ተሳትፎ ብዙ ሲጋጭ ነበር፣ ከተከላካዮች በላይ ሲከላከል ነበር። የመጨረሻው መስመር ላይ ማለት የራሱን ፍጹም ቅጣት ምሳጥን በተለይ ከኮሊንስ ጋር የነበሩ ሁለት ኢንሲደንቶችን አይተናልና ካሴሚሮም የበኩሉን ትልቁ ሚና ተጫውቶ ነው የወጣው ለዚህ 3 ነጥብ መገኘት። ግን ብሬንትፎርዶች አንድ ጎል ያስቆጠሩት ዘግይተው ነው በጣም። ከዛ በፊት ማስቆጠር እድል ነበራቸው ከመጀመሪያው ግማሽ አንስቶ እና እድሎችን